ሰላም ቃሊ ነኝ። ዛሬ የሲዝን 2 የመጨረሻ ኤፒሶድ ላይ እንገኛለን። እስከ ዛሬ ድረስ በተለያዩ ፕላትፎርም ላይ ጥያቄዎቻችሁን ስታቀርቡ የነበሩትን ነገሮች በሙሉ በተቻለኝ አቅም ለመመለስ ሞክራለሁ። አብራችሁን ቆዩ። ሰላም እንዴት ናችሁ? ቃል ኪዳን አበራ ነኝ። ዌልካም ቱ ማይ ቻናል። ከአንቺ ጋር ይህንን ውይይት በማድረጌ በጣም አምሶ ኤክሳይትድ። እስቲ አሁን ጭንቅላቴ ውስጥ ሲመላለስ ከነበረው ጥያቄ እንጀምር። ህይወቴ በትክክለኛው መስመር እየሄደ አይደለም፣ አንዳንድ ነገሮችን መቀየር አለብኝ ብለሽ ዌክ አፕ ኮል የሆነች ነገር ምንድን ነው? ሆነስትሊ አይ ፊል ላይክ ህይወቴ በትክክለኛ መስመር ሄደ ብዬ አስቤ የማውቅበት ጊዜ ትዝ አይለኝም። ማለት ስፔሻሊ ግሮዊንግ አፕ ምናምን ነጭናጫ ነበርኩኝ መሰለኝ። አሁንም ትንሽ ነጭንጫለሁኝ። ያው ግን የበለጠ ደግሞ ይሄ አይ ኒድ ቱ ቼንጅ ምናምን ያስባለኝ ኢቨን ዶ የስፒሪቹዋል አዌክኒንግ ኤክስፒሪየንስ ምናምን ራሱ ኤክስፒሪየንስ ካደረግኩ በኋላም ወደ ፕራክቲስ እንድመጣ በጣም የገፋፋኝና ያበረታታኝ ነገር ለእኔ ምንድን ነበረ? የሰው መቀለጃ መሆን ስለሰለቸኝ ነው። የሰው መቀለጃ ስል በምን ሴንስ ነው? ሰው እንደፈለገ የሚመራኝ ወይም ደግሞ አድቫንቴጅ የሚወስድብኝ አይነት ነገር የለም አይነት ሰው መሆን ስለሰለቸኝ። ይሄ ዶርማት ታውቃላችሁ አይደለ? በር ላይ የምናነጥፈው እየመጣ ሁሉም ሰው ይረግጠዋል፣ እንደዛ እንደማለት ነው። እና ተደጋጋሚ ኤክስፔሪየንሶቼ አይ ፌልት ላይክ ሰዎች እንደፈለጉ ይጠመዝዙኛል፣ እንደፈለጉ ያደርጉኛል እና ያንን ነገር ብዙም አያስደስተኝም ነበረ። በዛ ላይ ኢቭን ላይፍ ላይ ራሱ በጣም በብዙ ላይፌ ላይ ወይም ደግሞ የተለያየ ኤክስፒሪየንሴ ላይ ሳቲስፋይድ አልነበርኩኝም። በቃ አያስደስተኝም ነበር። የራሴን ውሳኔ መወሰን አልችልም፣ ወይ ፋይናንሻሊ ኢንዲፔንደንት አልነበርኩኝም። ነፃ ሆኜ እንደፈለግኩ የምፈልጋቸውን ነገሮች ማድረግ አልችልም እና ሊሚትድ የሆነ ነገር ሆነብኝ ኤክስፒሪየንሴ። ሶ አይ ዋንት ቱ ኤክስፓንድ ላይክ የምፈልጋቸውን ነገሮች ማድረግ፣ ህልሜን ማሳካት ወይም ደግሞ ይሄ በልጅነት የሆነ አለ በቃ ትልቅ ቦታ ደርሳለሁ የሚል በውስጥ የማምነው ነገር ነበር እና የምፈልገውን ትምህርት አለመማሬ እዛ ቦታ ማልደርስ መስሎኝ ነበረ። ነገር ግን ያው አዌክኒንግ ኤክስፒሪየንስ ላይ ብዙ ነገሮች ስላየሁኝ ፖቴንሻሊ ታውቆኛል። ላይክ የፈለኩበትን ቦታ እንደምደርስ፣ የፈለኩትን ነገር ማድረግ እንደምችል። ስለዚህ የኔ ሌዚነስ ወይም ደግሞ የኔ ብሎኬጆች ናቸው በመሀል የነበሩት ማለት ነው። ሶ this is enough አልኩኝ። በተለይ ደግሞ የብር ነገር በጣም ብዙ ነገር ነበር ያስተማረኝ። ሶ የምፈልጋቸውን ነገሮች ለማድረግ ኤክስፒሪየንስ ለማድረግ እዚህ ምድር ላይ እስካለው ድረስ ገንዘብ አስፈላጊ እንደሆነ በደንብ ሪያላይዝ አደረኩኝና ገንዘብ ደግሞ የሚመጣበትን መንገድ ስማር ወይ የተለያዩ ነገሮች ሳደርግ ህልሜንም እያሳካው ገንዘብም እያገኘው የምፈልጋትን አይነት ሴት ወይም ደግሞ በልጅነቴ ቃልዬ ብዬ የምመኛት የምትሆነው ብዬ የምስላትን ሴት መሆን አለብኝ ብዬ አሰብኩኝ። ሶ ያኔ ነው ዌክ አፕ ያደረግኩትኝ ገንዘብ ሲጠፋ። ቃል ኪዳን ሲባል ሁል ጊዜ የሚነሳው ነገር ስፒሪቹዋል አዌክኒንግ ነው። የአንቺ ስፒሪቹዋል አዌክኒንግ ፕሮሰስሽ ሰደን ነበር? በልምምድ ነው የመጣው? እንዴት ነበረ? ይሄ ብዙ ሰዎች ጥያቄ ይመስለኛል። ምክንያቱም በተደጋጋሚ ከተለያየ አቅጣጫ የሚስተነዘር ስለሆነ እኔ ምንም አይነት መንፈሳዊ ልምምዶች አልነበሩኝም። አዌክኒንግን ኤክስፒሪየንስ ሳደርግ ባቃቸው በጣም ደስ ይለኝ ነበር። ባይዘዊ ተለማምጄም ቢሆን ግን ሰምሃው ደግሞ ቴንክፉል ሳልለማመድ ኤክስፒሪየንስ ማድረጌ አይ ቲንክ ያው እግዚአብሔር ከማንም በላይ እኛን ያቀን የለ ለእኔ የሚያስፈልገኝን እንዴት መንቃት እንዳለብኝ ምናምን ሁሉን ነገር ከኔ ቀድሞ ያውቃል። ስለዚህ ፐርፌክትሊ ነው ሀፕን ያደረገው ብዬ አስባለሁኝ የኔ አዌክኒንግ ኤክስፒሪየንስ። ግን ከዛ በፊት ምንም አይነት ፕራክቲሶችን አድርጌ አላውቅም፣ እንደ ሜዲቴሽን፣ ዮጋ የመሳሰሉትን ነገሮች እና እነዛን ነገሮች አለመለማመዴ አዌክኒንግ ኤክስፒሪየንሴ በጣም ዲፕ እንዲሆን አድርጎታል። ማለት በዛ ላይ ደግሞ ይሄ ከውጪ ነገር የመጣ አይደለም። የሆነ መጽሐፎች አንብቤ ወይ የሆኑ ነገሮች ስበውኝ ቪዲዮዎች አይቼ ኢንስፓየርድ ሆኜ ምናምን አይነት ነገር አለመሆኑ
እና ከውስጥ መመንጨቱ የኔን በጣም የሆነ አንደኛ በራስ መተማመንም ኖሮኝ አሁን እንደዚህ አይነት ነገሮችን የማወራው ከውስጤ ነው የፈለቀው ያ ነገር። እሱ ነገር በጣም ያስደስተኛል። ግን ከአዌክኒንግ በፊት ጭራሽ ምንም አይነት ልምምዶች አልነበሩኝም። ኤን ኦልሶ ሰዎችም በተደጋጋሚ ምን አይነት ፕራክቲሶች ብናደርግ ነው ላይክ አዌክን ማድረግ የምንችለው ምናምን ይሉኛል። እኔ እሱን ልወስን ለማንም ሰዎች አልችልም። ምክንያቱም ነፍሳችሁ የእናንተ መንቂያን ሰዓት የምታውቀው ነፍሳችሁ ናት። ኤን ኦልሶ እግዚአብሔር ነው የሚያውቀው። ስለዚህ ምን ማድረግ ይችላል ሰው ብዬ አስባለሁኝ። አትሊስት አሁን ባለው አቅም ራሱ ላይ መስራት ይችላል ብዬ አስባለሁኝ። እናንተ የሚጠራችሁን ፕራክቲሶች ማድረግ ትችላላችሁ። አንዳንድ ሰዎች ሜዲቴሽንን ምናምን በጣም ይፈሩ አሉ። መጥፎ ነገር ነው ብለው የሚያስቡ ሰዎች አሉ። እንደዛ አይነት ስቴት ውስጥ ያሉ ሰዎች ግዴታ ፕራክቲስ ማድረግ አለባቸው ማለት አይደለም። እነሱ ደግሞ ምናልባት ቤተክርስቲያን መሄድና መጸለይ፣ መጾም ምናምን ሊሆን ይችላል ለምሳሌ የሚፈልጉት። ሁሉም በተጠራበት መንገድ ፕራክቲስ እያደረገ መሆን ያለበት በህይወት ውስጥ ይሆናል ብዬ አስባለሁ። ይሄ ኤክስፒሪየንስሽ ማለትም ስፒሪቹዋል አዌክኒንግሽ ስለዚህ ምድር ያለሽን አመለካከት እንዴት ነው የቀየረው? ከአዌክኒንግ በፊት በተደጋጋሚ እንደተናገርኩት እዚህ ምድር ላይ መኖር ኢንትረስት አድርጎኝ አያውቅም። በጣም ለማምለጥ ጥረት አደርጋለሁ። ለማምለጥ ስላችሁ በቃ ላይ ለመሞት በገዛ ፈቃድ ያው ማለት ነው። በተደጋጋሚ ራሴን ለማጥፋት ሞክራለሁ። ትንሽ ነገርም ቢሆን ኢንኮንቪኒየንስም በሉት ቻል አይደለ ያለመፈለግ ስሜት፣ ያለመወደድ ስሜት አይነት የሚያሰማኝ ነገር ከተፈጠረ ቀጥታ ወደ ሞት ነኝ። ያ ከዛ በኋላ ግን የነበረኝ ኤክስፔሪየንስ ብዙ ነገር የቀየረው። በፊት ምንድን ነበረ ኢቭን የሆኑ አሉ አይደለ ይሄ በጣም ፔንፉል የሆኑ ወይም ደግሞ ውስጤን በጣም የሚረብሹ አይነት ነገሮች ሲፈጠሩ በቃ ቀጥታ እግዚአብሔር ምን አድርጌ ነው? ምን አጥፍቼ ነው? ለምንድን ነው እንደዚህ የሆነብኝ? እኔ ግን ምን አድርጌ ነው? መቼም በቃ እኔ የማይሳካልኝም፣ በቃ አትወደኝም፣ አውቀህ ነው እንደዚህ የምታደርግብኝ ህይወቴ ላይ ምናምን እያልኩኝ ከእግዚአብሔር ጋር ጨቃጨቅ ነበረ። ቤዚክሊ ቪክቲም ማይንድ ሴት ነው የነበረኝ። ከአዌክኒንግ በኋላ ግን ያው ከእግዚአብሔር ጋር መጨቃጨቁ ቀንሷል። ጠፍቷል አልልም፣ ቀንሷል። ምክንያቱም ለምንድን ነው የብዙ ነገሮች የህይወቴ ውስጥ ያሉ ነገሮች መንስኤ ራሴ እንደሆንኩኝ በደንብ ተረዳሁኝ ማለት ነው። ሲጀመር አይ አም ዘ ዩኒቨርስ ኤክስፔሪንሲንግ ኢትሰልፍ በእኔ ፐርስፔክቲቭ ውስጥ ብዬ ነው የማስበው። እሱ ነገር እንዳልኳችሁ ይሄ ሰው አስረድቶኝ ምናምን ሳይሆን የመጣው ከውስጤ ነገር ነው። አይነት ነገር ዋው እኔ ነኝ እንዴ ይህ ሁላ ነገር ሳደርግ የቆየሁት አይነት ነገር። ኢንስቴድ ኦፍ ቢንግ ቪክቲም አይ ቱክ ሬስፖንሲቢሊቲ ወይም አካውንታቢሊቲ ወሰድኩኝና ኦኬ ስለዚህ ምን ማድረግ እችላለሁኝ አይነት ነገር የለም። በህይወቴ ውስጥ ለሚመጡት ውጤቶች እኔ ምን አድርጌ ነው ህይወቴን ማስተካከል የምችለው መቀየር የምችለው የሚሉት ነገሮች መጡ። ከምንም በላይ ግን ማለት ነው ኢነር ፒስ ነው ያገኘሁት። እጅግ በጣም እኔ እንጃ ምንም መጽሐፍ ብታነቡ የትም ቤተ ክርስቲያን ብትሄዱ በቃ መስጊድም ቀኑ ሙሉ ስትሰግዱ ብትውሉ እኔ እንጃ እኔ አይመስለኝም እንደዚህ አይነት ኢነር ፒስ ኤክስፒሪየንስ የሚደረግ። this is my personal opinion guys. እንዴት እንደዛ ታያለሽ ምናምን አትበሉ። ይሄ ለኔ ነው የተሰማኝ። ከየትም ምንም ነገር አድርጌ ውጪ ላይ ላመጣው የማልችለውን ኢነር ፒስ ነው ኤክስፒሪየንስ ያደረኩት። ያ ነገር በቃ ላይክ ግልጽ አደረገልኝ። ኢትስ ኦኬ በቃ ሲጀመር እኔ ብታገልም እንደማልሞት ገባኝ። ላይክ ማፍጠንም ማዘግየትም አልችልም የምሞትበትን ቀን። ስለዚህ I might as well just enjoy this life አይነት ነገር የለም። በቃ ላይክ ሰላም ካለኝ የምፈልጋቸውን ነገሮች እንዳደርግ ደግሞ እንዴት እግዚአብሔር ሊያግዘኝ እንደሚችል ሳይንሱ ገባኝ። ባይ ዘ ዌይ በፊት እግዚአብሔር አያግዘኝም ብዬ አስባለሁ ለማለት አይደለም፣ ግን the science behind it እግዚአብሔር እንዴት እንደሚሰራ ነው የገባኝ። ምክንያቱም በፊት የሚመስለኝ በቃ አንተ ምንም ነገር አይሳንህም፣ ስለዚህ አድርግ ይሄንን ነገር አድርግ ብዬ ከጠየኩትኝ ያደርግልኛል ብዬ አስባለሁ። ካላደረገልኝ ደግሞ ለምንድነው ያልተፈጠረው ብዬ እነጫነጫለሁ ምናምን እንደዚህ አይነት ነገሮች ነበሩ። but when I understood the science behind it okay የኔ ኃላፊነት እዚህ ጋር ነው ወይም የኔ ድርሻ እዚህ ጋር ነው፣ የእግዚአብሔር ድርሻ ደግሞ እዚህ ጋር ነው። እግዚአብሔር እኔ ውስጥ ነው ያለው። እዚህ ምድር ላይ መጥቶ ካልጋ አንስቶ የሆነ ነገር ማድረግ ወይ እንደዚህ ምናምን አያንቀሳቀሰኝም። I should be able to do those things on my own። ምክንያቱም ኦልሬዲ አካሉን የሰጠኝ
ይሄን ፊዚካል ባዲ የሰጠኝ እኔ ያንን ነገር ማድረግ ስለምችል ነው። ሶ በቃ ያንን በደንብ አንደርስታንድ አደረግኩኝ። ውስጤ በጣም እረፍት አገኘሁኝ። ግን አንዳንድ ጊዜ አሁንም ቢሆን መስመር መስተባቸው ሰዓቶች አሉ፣ ዲስኮኔክትድ በመሆን ሰዓት። ሶ ቁጭልና ድጋሚ ኮኔክት ሳደርግ ወደዛ ሰላም እመለሳለሁ። እና አይ ቲንክ ደ ሞስት አስደናቂ በቃና በቃ ህይወቴን በጣም የቀየረልኝ የምለው ውስጣዊ ሰላምና እረፍት ነው። ይሄ በቃ አለ አይደለ ሰይጣን ነው እንትና ነው ምናምን እያልኩኝ የምጠቁምበት ማንም ሰው የለም። ሶ taking accountability and also experiencing that inner peace is the most experience የቀየረልኝና ያገኘኋቸው ጥቅሞች እነዚህ ናቸው። ስፒሪቹዋል መሆንና ስፒሪቹዋሊ አዌክንድ መሆን ልዩነት ያለው ነገር ነው። ልዩነት ካለውስ ምንድን ነው ልዩነቱ? የሚያለያያቸውም የሚያገናኛቸውም ነገር አለ ብዬ አስባለሁኝ። ሶ ስፒሪቹዋሊቲ ወይም ደግሞ መንፈሳዊነት ማለት መንፈሳዊ ህይወት መምራት። ለምሳሌ በተለያዩ ሃይማኖቶች ሊሆን ይችላል አይደለ? የምንማራቸው ነገሮች አሉ። እነሱን ነገሮች ወደ ህይወታችን አምጥተን ስንተገብረው መንፈሳዊ ህይወት እየኖርን ነው ማለት እንችላለን። ይሄ ደግሞ ለምሳሌ ጾመኛ ወይም ጸሎተኛ ምናምን ሰዎች ልንሆን እንችላለን። በታት ሴም ታይም አንዳንድ ሰዎች በሃይማኖት ውስጥ የሚያስፈልጉትን ሁላ ስርዓቶች እየተከተሉ ነገር ግን መንፈሳዊነት የሚጎላቸው ሰዎች አሉ። እነሱ አይነት ሰዎች ምን አይነት ናቸው? ሀቀኝነት ወይም ደግሞ መልካምነት ወይ ርህራሄ ምናምን የሚጎላቸው ወይም በጣም ጀጅመንታል ምናምን ሊሆኑ ይችላሉ። መንፈሳዊ ሰዎች ግን ምን አይነት ሰዎች ናቸው? የትኛውም ሃይማኖት ውስጥ ቢሆኑ የሚማሩትን ትምህርት እንዳልኳቸው ወደ ህይወታቸው የሚተገብሩ ናቸው። ሶ እየጾሙም እየጸለዩም ወይም ደግሞ ኢቭን እንደዚህ አይነት ፕራክቲሶችን ሳያደርጉም ግን ሰዎችን በስነስርዓት ትሬት ማድረግ የሚችሉ መልካም መሆን የሚችሉ ሩህሩህነትን ኤክስፔሪየንስ የሚያደርጉ ሰዎች ላይ የማይፈርዱ ወይም ደግሞ በህይወታቸው ውስጥ ለምሳሌ እነሱ ላይ እንዲደረግ የማይፈልጉትን ነገር ሰዎች ላይ የማያደርጉ ወይም የተቃራኒው ደግሞ ምንድነው በህይወታቸው እንዲደረግላቸው በእነሱ ላይ እንዲሆን የሚፈልጉትን ነገር ብቻ ለሰዎች የሚያደርጉ ናቸው መንፈሳዊነት ወይም ደግሞ መንፈሳዊ ሰዎች የምንላቸው። ይሄ ነው ባህሪው የመንፈሳዊነት። ከዛ ውጭ ግን ስፒሪቹዋል አዌክኒንግ ምንድነው? የሆነ ተርኒንግ ፖይንት ነው በህይወታችሁ ውስጥ ላይክ በተለያየ መንገድ ሊፈጠር ይችላል። ለምሳሌ ጦርነት ምናምን ኤክስፔሪየንስ ያደረጉ ሰዎች ወይ ፍቺ ሊሆን ይችላል፣ ወይ ደግሞ ሰዎችና የሚወዳቸውን ሰዎች ሲያጡ ወይ ፍቺ ብያለሁ እንዴ እንደዚህ አይነት ነገሮችን ብቻ ስፒሪቹዋሊ አዌክን እንዲያደርጉ ሊያግዛቸው ይችላል። ዳት ሚንስ ከፊዚካል ባዲያቸው ውጪ መንፈሳዊ ፍጥረቶች መሆናቸውን አንደርስታንድ እንዲያደርጉ የረዳቸው የሆነ ተርኒንግ ፖይንት ነው። ዳትስ ስፒሪቹዋል አዌክኒንግ። ሶ አንዳንድ ሰዎች ለምሳሌ ሲታመሙ ይገባቸዋል። ለካ ስጋ ብቻ አይደለሁኝም እኔ መንፈሳዊ ፍጥረት ነኝ በዚህ ምድር ላይ ያለሁኝ ነው። ብዙ ሰው ከማንነቱ ጋር በጣም አይደንቲፋይ ያደርጋል አይደለ? ላይክ ከውጫዊ አካሉ ጋር፣ ከስራው ጋር፣ ከመልኩ ጋር ወይ ከሚያገኘው ገንዘብ ጋር አይደንቲፋይ አድርጎ ነው እኔ ብሎ የሚያስበው። እሱ ማንነት እውነተኛ ወይም ትክክለኛ ማንነት እንዳልሆነ እንድትረዱ የሚያደርጋችሁ ኤክስፒሪየንስን ነው ስፒሪቹዋል አዌክኒንግ ብለን የምንጠራው ማለት ነው። አሁን የምጠይቅሽ ኢትስ አባውት ማይ ፌቨሪት ቶፒክ ኢንቱዊሽን። ኢንቱዊሽን በህይወታችን ውስጥ ያለው ሚና ምንድን ነው? እናም ደግሞ አንድ ኢንፎርሜሽን ወደኛ ሲመጣ ከኢንቱዊሽን ነው ወይስ ከማይንድ ነው ብለን እንዴት ነው የምናውቀው? እኔም ለመመለስ በጣም ደስ የሚለኝ ጥያቄ ነው። ምክንያቱም ህይወታችሁ እንዴት እንደሚቀል ኢንቱዊሽናችሁ ማዳመጥ ጀምሩ። በዛ ላይ ደግሞ ሜቢ በጣም ትክክል መሆን ስለምወድ ይመስለኛል በቃ የሆነ ነገር ኢንቱዊሽንን ተከትዬ ልክ ሲሆን ያስብለኛል እና በአጠቃላይ ላይፋችሁን በጣም ኢዚ ነው የሚያደርገው። ሶ ኢንቱዊሽን ኢዝ ኤቭሪቲንግ እዚህ ምድር ላይ። አሁን ከዚህ በፊት እንደውም አውርቼዋለሁኝ። ምንድነው የተጣልኩ አይነት ስሜት ይሰማኝ ነበረ። በቃ እግዚአብሔር የተወኝ የራቀኝ ነገር ይሰማኛል። በተለይ ልጆኜ ያው ሰማይ ላይ ያለ ስለሚመስለኝ ሰማይ እያየሁ ነው የምጸልየውም የማናግረውም። አሁንም አለኝ እንደዚህ አይነት ሀቢት ኢቭን ዶ አይ ኖ ሁሉም ቦታ እንደሚገኝ እግዚአብሔር ሜንሊ ደግሞ በውስጤ እንዳለ በአቅም አለ አይደለ ትንሽ ሀቢት አለብኝ። ኤኒዌይስ ኢንቱዊሽናችን ብቻችንን እንዳልጣለን እዚህ ምድር ላይ ውርውር እንዳላደርገን የሚያመላክት ነገር ነው እና ሁሌም ካጠገባችን እንደሆነ እያንዳንዷን ስቴፕ ኦፍ ዘ ዌይ ላይክ ላይፋችን ውስጥ እያማከረ እንደሚመራን ያሳያል። ስለዚህ በጣም ደስ ይላል። ይፍል ኮኔክትድ ኢንቱዊሽናችሁን ማዳመጥ ስትጀምሩ ከፈጣሪ ጋር። ሶ በጣም በጣም በጣም
የሚያግዝና የሆነ የሚያበረታታ የሚያስደስት ኤክሳይት የሚያደርግ ነገር ነው። በቃ እኔ እንጃ ስታይል የሆነ ዝም ብላችሁ ተከተላችሁ ሄዳችሁ የሆነ ነገር ግጥም ሲል ሲስተካከል ሲሳካ ምናምን የስ በቃ ስማርት የሆነ አለው የሚያሰማው ስሜት። ለእኔ በጣም የምወደው ነገር ነው ማዳመጥና መከተል። ምክንያቱም የሚቀጥለውን የህይወት ክፍሌን ታዲያ እንዴት ነው የምወስነው ወይስ እንዴት ነው የምመራው የሚለውን ነገር እንድረዳ በጣም ስለሚያግዘኝና ስለሚመራኝ በህይወት ውስጥ ኢንቱዊሽናችንን ማዳመጥ በደንብ የምንፈልገው ቦታ በቀላሉና በፍጥነት ያደርሰናል ብዬ አስባለሁኝ። ከዛ ውጪ ደግሞ ከማይንድና ከኢንቱዊሽን እንደሆነ ኢንፎርሜሽኑን እንዴት አድርገን መለየት እንችላለን ነው። አንደኛው ነገር ምንድን ነው? ከኢንቱዊሽን ሲሆን ምንም አይነት ማስረጃ አያቀርብላችሁም። ኢንፎርሜሽኑ ሲመጣ እውቅ ነገር ነው የምታደርጉት። ስለዚህ ምንድን ነው የሚሆነው? ብዙ ጊዜ አናዳምጠው። በቃ አለ አይደለም ምጥት ብሎ ንግር አድርጓችሁ ነገር ነው የሚሄደው። ማስረጃ ስለማያቀርብላችሁ የሆነ የተያያዘ ነገር ምናምን ስለሌለው ብዙም ኖቲስ አናደርገው። ዩዥሊ ምንድነው ሀፕን የሚያደርገው? ነገሩ ካለፈ በኋላ የሆነ ነገር ግን ነግሮኝ ነበረ እንለዋለን። በት ከማይንዳችን ከሆነ ግን በጣም ብዙ ማስረጃ ይደረድርላችኋል። እንደዚህ ነው፣ እንዲህ ስለሆነ እንዲህ ማድረግ የለብሽም፣ እንዲህ ቢሆንስ በኋላ እንደዚህ እንዳይሆን ምናምን እያለ ብቻ የሆነ አለ አይደለ ብዙ ምክንያት ካገኛችሁለት የሆነ ነገር ለማድረግና ላለማድረግ ዳሚዝ ፕሮባብሊ ከማይንዳችሁ የመጣ ነገር ነው። ከዛ በተረፈ ለምሳሌ ልንገራችሁ። እንደውም ትላንትና የልጆቼ የመጨረሻ ቀን የትምህርት ቤታቸው ፕሮግራም ነበራቸውና ጸጉራችንን ፔስትራ አሰሪ ምናምን ብለውኝ አሰርቻቸው ከዛ ጠዋት ሲነሱ ፍሪዝ ሆኗል። ዛሬ የእነሱን ጸጉር እየሰራው ነበር ማለት ነው። እና እየሰራቸው መሀል ላይ የሆነ ቶሎ በይ አይነት ነገር ይሰማኛል ማለት ነው። የትንሿ ልጄ ነው መጀመሪያ እየሰራው የነበረው እና ቶሎ ምለው ለምንድን ነው የሚለውን ነገር መጀመሪያ ፊገር አውት አላደረኩኝም። ብቻ ከዛ መብራት ሊጠፋ ነው እንዴ ምናምን እያልኩኝ ራሴ አናላይዝ ማድረግ ጀመርኩኝ። ስሜቱ ያ ኬት ነው የመጣው የሚለውን ነገር ለመረዳት ስሞክር ይሄ አሁን ለምሳሌ ለይቼ ማወቅ ከበደኝ። ላይክ እዚስ ኢንቱዊሽን ወይስ የእውነት ከኤክስፒሪየንስ ከቀደሙ ኤክስፒሪየንስ ተነስቼ አለ አይደለ ያው መብራት ምናምን ስለሚጠፋ ሊጠፋብኝ ነው በሚል ነው እየተቻኮልኩ ያለሁት ምንድን ነው አይነት ነገር እያልኩኝ ራሴን እየጠየቅኩኝ ትንሿን ጨረስኩኝ። ከዛ ትልቋን መስራት ጀመርኩ ማለት ነው። እና ትልቋን እየሰራው አሁንም የሆነ ምሳሌ ምጥት ነው የሚደብኝ። ከዛም ላይክ ኦኬ ዋት ኢዝ ዲስ አልኩኝና ግማሹን የኋላውን ከሰራሁት በኋላ ቆይ ለማንኛውም የፊት ለፊቱን ልስራት ብዬ የፊት ለፊቱን አስተካከልኩላትና የመሀሉን መስራት ጀመርኩና I couldn't really tell the difference between like if it's intuition or ደግሞ ከማይንድ የመጣ መሆኑን እና ግን ሊለቀኝ አልቻለም። even though I was thinking something different የሆነ ሰዓት ላይ ምጥት ይልብኛል የሆነ ነገር። by the way እኔ ኢንቱዊሽኔ ኢንፎርሜሽን ሲነግረኝ እንዴት እንደሆነ በተለያየ መንገድ ስለሚነግረኝ ክሊርሊ አንዳንድ ጊዜ ላልረዳው ሁላ እችላለሁ። አንዳንድ ጊዜ ኢሜጅ ነው የሚመጣልኝ፣ አንዳንድ ጊዜ ሊትራሊ ላይክ ድምጽ ነው የሚሰማኝ። ላይክ እንደዚህ ብሎ ወርድስ ናቸው የሚመጡልኝ። አንዳንድ ጊዜ በጆሮዬ ነው የምሰማው፣ አንዳንዴ እዚህ ጋር ነው የምሰማው if it makes sense እና ላይክ all over the place ስለሆነ በልምምድ ነው ባይ ዘ ወይ የምታውቁት። ይሄንን ራሱ ላይክ ከማይንድ ነው ወይስ ትክክለኛ ከኢንቱዊሽን ነው የመጣው የሚለውን ነገር በደንብ ፕራክቲስ እያደረጋችሁ ስትሄዱ which means ኢንቱዊሽን ነው ብላችሁ ካሰባችሁ ያንን አክት ማድረግ መቻል አለባችሁ። ልክ ስትከተሉት ምን ያደርጋችኋል? ትረስት እያደረጋችሁት ስለሆነ ሞር ኢንፎርሜሽኑ በደንብ እየተገለጠላችሁ ይመጣል። ኤኒዌይስ ከልጆቼ ጋር ምን ሆነ መጨረሻ ላይ የትልቋ ልጅን ጸጉር ግማሽ ላይ ስደርስ ፔስትራው ራሱ ጠፋ። ያስቸግረኝ ነበር ለማብራት ለማጥፋት እና አይቶት ላይክ በተኑ ብቻ ነበር ብዬ ለካ ኦልሬዲ እየተበላሸ ነው መሰለኝ ፔስትራው። የሆነ ድምጽም ማውጣት ጀምሮ ነበረ። በቃ ተስፋ ቆረጠ ነው ምላችሁና ላይክ ጠፋ። ሳየው የለም ማለት ነው። ከዛ ዛይክ ዋከና አይዱ ነኝ አሁን እንደዚህ ምን ማድረግ ይችላል? ሌላ ፔስትራ ነበረኝ እሱን ስቴብላይዘር ላይ ልሰካ ምናምን ታገልኩ ምናምን እና ከዛ ስቲል ደግሞ የሆነ ውስጤ ምን ይለኛል አይ ጠፍቶ አይቀርም ነገር ደግሞ ይሰማኛል አይነት ነገር ሲለኝ ኦኬ አም ገነ ትራይ ብዬ እስኪ ቀዘቅዝ ትንሽ ቻንስ ሰጠሁትና መልሼ ስሞክረው በራልኝ። ኦልሶ እየጸለይኩም ነበረ ቺም ብቻ እያልኩኝ። ስለዚህ ያው ጸሎቴም አንሰር ይሆናል። ክሬዲት መውሰድ አልፈልግም ልላችሁ ፈልጌ ነው ኢንቱዊሽን ብቻ ስላልነበረ። በዚህ አይነት መልኩ አሁን ለምሳሌ እንደዚህ ሲላችሁ እየተከተላችሁ ከሆነ you would know the difference በኋላ ላይ በደንብ የፕራክቲስ ስታደርጉት ኦኬ ይሄ እንኳን ማይንድ ነው ይሄ እንኳን ኢንቱዊሽን ነው እያላችሁ ትላላችሁ ማለት ነውና
just notice how the information comes to you እንዴት አድርጎ እናንተ ጋር መልእክቱን እያስተላለፈ እንደሆነ በደንብ አድርጋችሁ ለማስተዋል ሞክሩ። ይህንን ደግሞ ማድረግ የምትችሉት በምንድን ነው? በጥሞና ብቻችሁን መቀመጥ ፕራክቲስ ስታደርጉ ነው። ብዙ ጊዜ ለሁሉ ነገር እንደ መድኃኒት ነው ሰብስክራይብ የማደርገው። አሁን ገና ብዙ ጥያቄዎች አምሹር እንደዛ መላቸው ነገሮች ይኖራሉ ብዬ አስባለሁ። ምክንያቱም ሁሉ ነገር የሚመነጨው ከውስጣችን ነው። ሁሉ ነገር የሚወጣው ከውስጣችን ነው። ፈጣሪ እዚህ ምድር ላይ ሲያመጣን ኤቭሪቲንግ ውስጥ ከቶን ያመጣን። ያው እኛ ስለማናቅ ነው እንጂ ሁል ጊዜ ከውጭ ነገሮችን ለመሰብሰብና ለማግኘት ጥረት የምናደርገው። ኢቭን ከጥበብ ሁላ ሳይቀር ውስጣችን አድርጎ ነው ያስቀመጠልን። ሌላ ነገር ትዝ አለኝ እያወራሁላችሁ። ባይ ዘ ዌይ እንደዚህ ነው የሚታየኝ። ኢቭን ማስተምራቸው ነገሮች እንደዚህ ማወራቸው ነገሮች ይታዩኛል እንደዚህ ላይክ ኢሜጅስ ምናምን እና ላስት ታይም እንደውም ከኤድና ወለታችን እንደዚህ ወደ ዋናው አስፋልት ልታጠፍ ስል የተሰጠንን ብናቅ የጎደለን የለም የሚለውን ጥቅስ አይቼው ነበር እና የሆነ ከማወራው ጋር የተያዘ ነበር እና ያው ሁሌ እያወራው ስለሆነ ዋው ምናምን ብዬ ደግሞ ኤክሳይትድ ሆኜ ሳብራራ ነበር። የተሰጠንን ስለማናቅ ነው የሆነ ነገር እንደጎደለን ሁል ጊዜ የሚሰማን እና ፉል ፓኬጅ አድርጎ ስለሆነ የላከን ቁጭ ብለን አምፓክ እናድርግ ከውስጥ ያለውን ነገር ነው የምላችሁ። ሁል ጊዜ የምመክረው ይሄንን ነው። ምክንያቱም በቃ የውጭ ጫጫታ ካለ ኖይዝ ካለ ምናምን ካለ ኢንቱዊሽናችን ለመከተልና ቱን ለማድረግ በጣም ያስቸግረናል። ቁጭ በሉ በጥሞና። በመቀጠል ደግሞ ስለ እግዚአብሔር ሰርፕራይዝ ያደረገች ነገር ከስፒሪቹዋል አዌክኒንግሽ በኋላ ምንድን ነው? እግዚአብሔር እንደጠበቅኩት አላገኘሁትም። በነገራችን ላይ ማለት የተማርኩት እግዚአብሔር አለ፣ ከዛ በኋላ ደግሞ ኤክስፒሪየንስ ያደረኩት እግዚአብሔር አለና እግዚአብሔር ስለው ያው የሚቀናኝ ቃል ስለሆነ ነው እንጂ ያው ፈጣሪ የሚለው ነው ብዙ ይገልጸዋል ብዬ የማስበው። ሂዝ ዘ ክሪኤተር ኤንድ ኦልሶ ሂ ምለውም ስለለመደብኝ ነው እንጂ ወንድ ስለሆነ ወይ ምናምን አይደለም እንደዛ የምጠቀመው። በጣም በተደጋጋሚ ጊዜ ተናግሬያለሁኝ። እሱን ፖይንት አድርጎልኝ። በተረፈ በጣም ተጫዋች መሆኑን ሂውመረስ ነው በጣም ማለት እንጃ የሆነ ሲሪየስሊ ነገር ነበር የማስበው። የሆነ ያለ አይደል ቁጡ ኃይለኛ የሆነ የሚፈራ የሚቀጣ ምናምን አይነት ነገር አድርጌ ስለማስበው በቃ ብቻ በፍርሃት ነበረ በፊት የነበረኝ ግንኙነት። በኋላ ላይ ግን ያገኘሁት በጣም ተጫዋች እንደሆነ፣ በጣም እንደሚያስቅ፣ በጣም እንጃ ቅልል ያለ ጓደኛ ነገር የልብ ጓደኛ እንደዛ ሆኖ ነው ያገኘሁት እና ከዛ በተረፈ ደግሞ ምንም ያህል ጊዜ ብንመራመር፣ ብናጠና፣ ብናወራ፣ መጽሐፍ ብናነብ፣ ምን ብንል ምን አይነት ረቂቅ ፈጣሪ እንደሆነ ልንረዳው እንደማንችል ገብቶኛል። ምክንያቱም ኤቭሪ ስቴፕ ኦፍ ዘ ዌይ እያንዳንዱን ነገር አስቦ ቀድሞ አውቆ ዲዛይን ማድረጉ፣ ከዛ ደግሞ ይሄ የምናስባቸው ነገሮችን ከዛ የሚመልስበት መንገድ፣ ኢቭን ምድር የምትሰራበት አሰራር ኦ ማይ ጋድ ቢባል ሊደረስበት ልንገነዘበው ጭራሽ እንደማንችል ተረድቻለሁኝ። ከዛ በተጨማሪ ደግሞ አይ ቲንክ ብዙ ጊዜ እናውቀዋለን ብለን ራሱ የምንለው ፈጣሪ ወይም እግዚአብሔርን ማለት ነው እንደማናውቀው ገብቶኛል። ምክንያቱም ሞስሊ እኛ ከማይንዳችን ፕሮጀክት ያደረግነውን ጋድ ነው እንጂ የምናውቀው እውነተኛና ትክክለኛ ማንነቱን ጭራሽ እንዳልገባን ነው የገባኝ። ፈጣሪን ማወቅ የሚቻለው እኔ በልብ ነው ብዬ አስባለሁ። ላይክ ወደ ውስጥ በመግባትና ላይክ በዚህ ነው የምናውቀው እንጂ በማይንዳችን እሱ እንደዚህ ምናምን ወይ ታሪኮች እየሰማን በዚህ ጊዜ እግዚአብሔር እንዲህ ብሎ ወይ እንደዚህ ተፈጥሮ ምናምን በሚሉ ታሪኮች እግዚአብሔርን መረዳት ከባድ ነው ብዬ ነው የማስበው። ሰው በኤክስፒሪየንስ ነው የሚገለጠው እና ሲገለጥ ደግሞ በጣም ተጫዋችና አስቂኝ ነው እና ሂዝ ማይ ቤስቲ። አንዳንድ ሰዎች ኦፌንድድ ይሆናሉ ስለ እግዚአብሔር ሳወራ፣ ምክንያቱም በቃ አለ አይደለ ያው ምንድነው መጽሐፍ ቅዱስ ላይ ራሱ የጥበብ መጀመሪያ እግዚአብሔር መፍራት ነው ይላሉ። ስለዚህ ፊርፉል አይነት ሪሌሽንሽፕ ነው እንዲኖረን የሚፈልጉት፣ የሆነ ክብር፣ የሆነ ትልቅ ሰው። እኔ እንጃ ጭራሽ እንደዛ አይደለም። ከኔ ጋር ምናምን ስባባል ነው የምውለው እኔ እና በጣም ቅልል ያለ በጣም አስቂኝ አዝናኝ በቃ ቤስቲ እንደሆነ ነው ፋይንድ አውት ያደረኩት። የትኛውን መጽሐፍ ያላስተማረሽ ግን እግዚአብሔር አስተማረኝ የምትይው ነገር ምንድን ነው? አይ ቲንክ አንኮንዲሽናሊ ራሴን እንድወድ ነው ያደረገኝ። የመጣበት ኤክስፒሪየንስ በጣም ለየት ያለ ነው፣ ግን
የትኛውም ሰልፍ ሄልፕ ቡክ ወይም ደግሞ ከውጭ ላይ ይሄ የምንሰበስባቸው ነው ትርኪ ምርኪ ነገሮች መቼም ሊያስተምሩኝ የማይችሉት እግዚአብሔር ብቻ ሊያስተምረኝ የቻለው ነገር በልቤ ውስጥ ፍቅሩን ኤክስፒሪየንስ ማድረጌ ነው። ሶ like it's an experience, it's not something የሆነ ለመረዳት ለመተንተን ቤት በኩል ላርገው እንዴት ልበለው ምናምን ብለን ማስቀምጠው የሆነ እንትን አይደለም። like በውስጤ ፊል ያደረኩት እግዚአብሔር ስለኔ እንዴት እንደሚያስብ እንዴት እንደሚሰማው ነው ግልጽ ያደረገልኝ። ሶ ራሴን በቃ ዲፕሊ አንኮንዲሽናሊ አክሰፕት እንዳደርግ እንድወድ በጣም አግዞኛል። ሶ that's the one thing ማንም ሰው ወይም ደግሞ ውጪ ላይ የማገኛቸው ነገሮች ምናልባት መንገዱን ሊያሳዩኝ ይችላሉ፣ ግን በዛ መልኩ ራሴን እንድወድ ሊያስተምሩኝ አይችሉም። ሶ ያንን ያሳየኝ and that experience came ያው awakening ላይ ነው ኤክስፒሪየንስ ያደረኩትና እንደውም ከዚህ በፊት የሆነ ኤፒሶድ ላይ አውርቻለሁ። I don't know if you remember ጻድቃኔ ሆኜ I think ለሊት 9 ሰዓት ላይ like ምህላ ማህሌት ዋን ኦፍ ቶስ በሚደረግበት ሰዓት ላይ ነበርና በጣም ኤክስፒሪየንሱ ዲፕ ከመሆኑ በጣም ፍቅሩን ኦቨርዌልም ከማድረጉ የተነሳ ሁላ በጣም አለቅስ ነበርና ማለቅሰው ግን ይሄ የደስታ እንባ አለ አይደለ? ኤክስተሲ ነው በቃ ይሄ ኦ ማይ ጋድ ነኝ እንደዚህ ነው እንደ እግዚአብሔር የሚያየኝ እንደዚህ ነው እንደ እግዚአብሔር የሚወደኝ እንደዚህ ነው እንደ ስለኔ የሚሰማው የሚለው ነገር ኮምፕሊትሊ ቼንጅ ማይ ላይፍ። ምንም ከሰዎች እንዳልጠብቅ ምንም በቃ አለ አይደለ? who cares ቤተሰብ ባይፈልገኝ ጓደኛ ባይፈልገኝ ማተር አያደርግም መስሎን ካስ ፈጣሪ እስከወደደኝ ድረስ ብዬ እንድል ያደረገኝ ያ ነው። ሶ I'm very grateful። ውድድ ነው ማድረግ እግዚአብሔር እንደዚህ የሚያስተማኝ ባይተው ሁሉ ጊዜ እለዋለሁ በቃ ታድጌ ምናምን ነው የምለው። ጋይዶችሽ እዚህ ክፍል ውስጥ ከኛ ጋር አሁን አንድ ላይ ቢሆኑ ምን ሚሉን ይመስልሻል? ሲጀመር አሉ ተለይተውኝ አያውቁም፣ ሁሉ ጊዜም አሉ። ሲቀጥል አይዊሽ ነው ቋንቋ ባይኖር ደስ እንደሚለኝ ግን ታውቃላችሁ በነገራችን ላይ። ምክንያቱም በቃ እኔ እንጃ ዋን ቲንግ እኔ ከጋይዶቼ ጋር ስጀምር ምግባባው በቋንቋ አይደለም። ላይክ አዌክኒንግ ላይ ነው ፋይንድ አውት ያደረኩት። ላይክ ቋንቋ ለካ በጣም ሊሚትድ ነው የሚለውን ነገር አንደርስታንድ ያደረኩት እና ባይዶይ ስጸልየም ከማወራው እኔ ነው የምላቸው አልፈልግም በቃ ታውቃላችሁ አይነት ነገር ነውና that's how we communicate ለማለት ነውና ልክ አሁን ይሄን ጥያቄ ስጠየቅ ፊል ስላደረኳቸው ነው የሳኩትና መልሱን ራሱ የነሱ ነው ፊልም ባደርገው ማለት ላይክ በቃ don't take anything seriously ነው በቃ እኛ በጣም ነገር ነን። I get it life እንደዛ ታደርጋለች like the challenge ምናምን like usually ደግሞ like we feel disconnected from God። ምክንያቱም እዚህ ስንመጣ በቃ ትልቁ ቻሌንጃችን is the feeling of being separated from God። በቃ ሌላ ምንም ነገር የለውም። ሶ ያንን ነገር በጣም ስለሚሰማን እያንዳንዱ ኤክስፒሪየንስ በተለይ ቻሌንጆቻችን ላይ ስትራግል እናደርጋለን እና የእግዚአብሔርን ድምጽ መስማት ያቅተናል፣ መረዳት ያቅተናል፣ ጋይደንሱን ማግኘት ያቅተናል፣ ፍቅሩን ኤክስፒሪየንስ ማድረግ ያቅተናል። ሶ አንደርስታንደብል ነው ልላችሁ ነው። ሲሪየስሊ ነገሮችን ብንወስድና የሆነ ምናምን ቢል ህይወታችን የዛሬ ፊቶቼ ይለያሉ። ለማንኛውም ያ ፈታ በሉ ነው የሚሉት። እንግዲህ እኔ እንደተሰማኝ በጣም ሪላክስ አድርጉ። ኢትስ ናት ላይክ ምንድነው የሚባል አባባል አለ አይደለ? ኢትስ ናት ላይክ ዩር ገና ሜክ ኢት አላይቭ ላይክ ሞተን እኮ ነው የሚያልቀው ይሄ ህይወት ይህን ያህል እንደዚህ ተባብለን አሁን አንዳንድ ሰው I feel so bad ንብረት ምናምን አፍርቶ በቃ ህይወቱን ያንዳንዱ ስራ አይደል እንዴ ምናምን ብሎ ትምህርት አይደል እንዴ ምናምን ብሎ ሙትት ሲል አስቡት። ስራ የለ የሆነቴን እኮ ነው ላይክ ትምህርት የለ ዲግሪ የለ ምንም ባይ ነገር ነው የሆነሳል ና አውት ነገር ነው። እንደዛ ነው የሚመስሉኝ ሁላ ካሄዱት የሆነ ኤኒዌይስ ሲሪየስሊ ነገሮችን አንውሰድ በቃ ላይክ እኔ አንዳንዴ በጣም ቻሌንጅ በሚያጋጥመኝ ሰዓት ላይ በጣም ስል ባይዘው በጣም ሲሪየስ የነበርኩ ሰው ነኝ። እንደዚህ ስመክራችሁ ተቀይሬ ነው አሁን ላይ እና ራሴን ማስታውሰው ላይክ this is not funny የእውነቴን ነው ግን
አንዳንድ ሰው 7 ዓመት ሜዲሲን ተምሮ የግራጁዌሽኑ ቀን የሚሞት ሰው አለ። ሰርግ ቅላቡን ጠብ አድርጎ ደግሶ ምናምን ሙትት ዌል ነገር ነው። በቃ ይህን ያህል እንዲህ በቃ የሆነ በቁም ነገር እንዲህ ትግል ምናምን ይሄኛማ ያበሻማ ይለያል። ጥረ ግረ እንደዛ አይነት ማይንድ ሴት ስላለን ይሄ መጣርም መጋርም ምናምን ብዙ አታድርጉ ነው። በቃ ላይ ኤፈርትለስሊ ለመኖር ሞክሩ። ከእግዚአብሔር ጋር ከሆናችሁ ሲጀምር ሁሉ ነገር ቀላል ይሆናል፣ በጣም ኢዚ ይሆናል። ከእግዚአብሔር ጋር አይደላችሁ እንድላችሁ ፈልጌ አይደለም፣ ግን ከእግዚአብሔር ጋር በደንብ ሪሌሽንሽፕ ኑሯችሁ የእውነት ድምፁ ማዳመጥ ስትችሉ ሁሉ ነገራችሁ ግጥም 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 ስክት ማለት ይጀምራል። የቅድሙ ጥያቄ ላይ ያልመለስኩት አሁን እንደዚህ አድርጎ ይመጣልኝን መልስ ልንገራችሁ። የእግዚአብሔር የሚያስደንቀኝ ነገሩ ሌላ ምንድን ነው? የምላሾቹ ፍጥነት ማለት አይገስ እነሱ ነገሮችን ኤክስፔሪየንስ ማድረግ የጀመርኩትኝ ያው አላይመንት ውስጥ ስገባ ነው። ከች አደርጓለሁ የሆነ መልእክት ሲልክልኝ ወይም ደግሞ መልሶች ሲሰጠኝ እና there was one time የሆነ ኤክስፒሪየንስ ያደረኩትን ነገር ሼር ላድርጋችሁ። ትዊን ፍሌም ምናምን ኤክስፒሪየንስ አለኝ ታውቃላችሁ፣ ብዙ ጊዜ አውርቼዋለሁኝ እና አፍተር ሚቲንግ ከዛ ዊክን አደረኩኝ። ከዛ በኋላ ላይፌ ተቀየረ ምናምን እና እዛ የሆነ ቀን ራንደም ሊያየሁትና ግን እግዚአብሔር አልኩኝ በቃ ለምንድን ነው ይሄ ሰውዬ ማለት ሁሉ ጊዜ ያለው ላይክ ሁሉ ጊዜ ስላችሁ ምንድን ነው ጥቅሙ የኔ ህይወት ውስጥ? አሁን ለምሳሌ አንዳንድ ቦታዎች አንዳንድ ታይም ኦፍ ማይ ላይፍ ላይ አፒር ያደርጋል ላይክ ወይ መንገድ ላይ ያዋለው ወይ የሆነ ነገር እንደዚህ ያለ አይደለ እና የሆነ አይነት ፐርስፔክቲቭ ይሰጠኛል ስለ ላይፍ እና ምንድነው አይበቃም እንዴ በቃ ዌክን ካደረኩኝ በኋላ ወይ ምንድነው ላይክ 10 ጊዜ እንደዚህ ምናምን ገብቶኛል ነኝ አይ ዶንት ቲንክ አይ ኒድ ሂም አይነት ነገር ብዬ አልኩትና ምንድነው ፐርፐዙ ብዬ ጠየቅኩት ማለት ነው። እና መኪና ውስጥ ቁጭ ብዬ ነበረ። ጠያቂዋም ነበረች ታስታውሻለሽ። እና የመለሰበት ፍጥነት ነው ያስደነቀኝ። ላይክ ዋት እንዴት አወቀ እንደዛ እንደምጠይቀው እንደዛ እንደማስብ። ከዛ በኋላ በዚህ ፍጥነት ውስጥ መልሶቹን እንዴት አዘጋጃቸው ማለት ረቂቅ ነው ስላችሁ የሚያስደንቅ ረቂቅ ፈጣሪ ነው። ምን ሀፕን አደረገ? ማሞካቻ አትላስ ምናምን ጋር ያለው ቁጭ ብዬ ነበርና መኪና ውስጥ ነው የነበርኩትኝ። I was asking that question instantly ነው ማውራችሁ ልክ ምጥት እንዳለብኝ ጥያቄው ቀና ስል የሆነ ምን መሸጫ እንደሆነ ራሱ አላውቅም። ብቻ አሁን ይሄን ይፈርስ ይሆናል። ፎቶ ግን አለኝ። ድራይቪንግ ኢሞሽን የሚል ነገር አየሁኝ። at that exact moment አዲስ ህይወት ሆስፒታል አምቡላንስ በአጠገቤ ያለፈ እንደ አምቡላንስ ነው ያልኩት ምንቀናጣው አምቡላንስ ከዛ I was so surprised because ለኔ በሚገባኝ ቋንቋ በዛች ቅጽበት ውስጥ ግጥምጥም አድርጎ ነው የመለሰልኝ። ለመጨረሻ ጊዜ ያው ታውቃላችሁ በጣም በተደጋጋሚ ነው ራሴን ለማጥፋት ሞክሬ የማውቀው ከልጅነቴ ጀምሮ ኢቭን ትልቅ እስከሆን ድረስ እና የመጨረሻው ቀን ግን እግዚአብሔር የተገለጠበት ማለት ነው። ላይክ አንቺ እኮ ስለፈለግሽና ስለመረጥሽ አይደለም የምትሞቺው በቃ ብሎ በደንብ ኢንተርፊር አድርጎ ማለት ነው ያተረፈኝ ጊዜ የመጨረሻው አቴምቴ ማለት ነው። የተኛሁት አዲስ ህይወት ሆስፒታል ውስጥ ነበረ። I stayed there for 3 days. ድራይቪንግ ኢሞሽን ፕላስ አዲስ ህይወት ሆስፒታል አምቡላንስ አንድ ላይ ሲገጣጠሙ ላይክ ይረዳሻል፣ ያግዝሻል አይነት ነገር ነው። ላይክ ወደፊት እንድትሄጂ በህይወት እንድትቀጢ የሚያግዝሽ ሰው ነው የሚለውን ምላሽ ሰጠኝላችኋለሁ። የሆነ ምላሽ የሆነ ፈጣሪን ያለን እና ያ ፓርቱ ያስደንቀኛል። ከዛ በፊት የነበረውን ጥያቄ መልሻለሁ ብዬ አስባለሁ። ካነሳሽው አይቀር ስለ ትዊን ፍሌም አንድ ጥያቄ ልጠይቅሽ። ትዊን ፍሌም የሚለው ቃል በጣም ኮመንሊ እየተጠቀመው ነው ሰው በዚህ ሰዓት ላይ እና ትዊን ፍሌም ጀርኒ ላይ ነን፣ ትዊን ፍሌም አለን ይባላል። ስለዛ ምን አይነት አስተያየት ትሰጫለሽ? አቀልዷ ነኝ እግዚአብሔር ሲጀመር I don't want to make it sound like something የሆነ በጣም በቃ ለየት ያለ ነው የተወሰኑ ሰዎች ብቻ የሚሰጥ ምናምን ብዬ እንትን ልለውም አልፈልግም። ግን one thing you should understand, twin flame journey is not for the weak። ቀልድ አይደለም። ይህ ዝም ብሎ የተገኘው ጎረምሳ ሁላ ትዊን ፍሌም ነው ማለት አይደለም። it's a divine connection ነው።
እዚህ ምድር ላይ ከመምጣታችሁ በፊት ኦልሬዲ ቃል ኪዳን ተገባብታችሁ የምትመጡት ጀርኒ ነው። ሶ ነፍሳችሁ ታውቃለች ትዊን ፍሌማችሁን ኦልሬዲ ሚት እንደምታደርጉ እዚህ ምድር ላይ ስትመጡ። ስለዚህ ከሱ በፊት የተመረጡ ኤክስፔሪየንሶች አሉ። በቃ በጣም በጣም በቆንጆ የስቃይ ኤክስፔሪየንስ የተቀመሙ ማለት ነው። ሶ ኢትስ ናት ኢዚ። በጣም ቻይልድሁድ ላይ ብዙ ነገር ኤክስፔሪየንስ ታደርጋላችሁ። ይሄ ያገኛችሁት ሰው ጋር ይሆናል አይደለ? የምታገኙት ኤክስፒሪየንስ አይደለም። ከዛም አልፎ ደግሞ አዌክን የሚያደርጋችሁ ኤክስፒሪየንስ ነው። በጣም ማንነታችሁን ከውስጥ ፈንቅሎ የሚቀይራችሁ ኤክስፒሪየንስ ነው። ሶ ኢትስ ናት ቬሪ ኮመን ነው ልል የምፈልገው። ኢቭን እኔ አንዳንድ ሰዎች ትዊን ፍሌም ጀርኒ ላይ ነን እና እናናግርሽ ብሎ የቀረቡኝ በጣም ብዙ ሰዎች ነበሩ እና ከዛ ሳያቸው ግን አም ላይክ የሚጠቀሙበት አጠቃቀም ኢቨን ዶ አይ ፊል ላይክ የእውነት ትዊን ፍሌም ጀርኒ ላይ ቢሆኑ ራሱ ፐርፐዙ ያልገባቸው አይነት ነገር ይሰማኛል። ምክንያቱም ይሄ ስለ ትዊን ፍሌማችሁ ስታስቡ በህልማችሁ ሲመጣ የሆነ ስፒሪቹዋል የሆኑ ደስ የሚሉ ወጣ ያሉ ኤክስፔሪየንሶች አሉት፣ ሜታፊዚካል የሆኑ ኤክስፔሪየንሶች አሉት እና እነሱ ኤክስፔሪየንሶች የሆነ ኦብሰሲቭ እንድትሆኑ ወይ አዲክትድ እንድትሆኑ ያንን ኤክስፔሪየንስ ሁል ጊዜ ሲክ እንድታደርጉ የሚያደርገው ነገር አለ። ግን ዳትስ ቢዮንድ ዳት። ዋናው ፐርፐዙ እንደዛ አይደለም። ከዛም አልፈን ማለት ነው ራሳችንን አንኮንዲሽናሊ እንድንወድ ለራሳችን የሚያስፈልገን ነገር መስጠት እንድንችል የሚያስተምረን ጀርኒ ነው። ሌላው ደግሞ ምንድነው ሰዎች እንደዛ እንዲሉ የሚያደርጋቸው ነገር ብዬ የማስበው ያው ኦፕንሊ አይ ቲንክ ወጥቼ ያወራሁትኝ እኔ ነኝ ስለ እንደዚህ አይነት ነገር። ሌሎች ሰዎችም አሉ በእርግጥ ግን ያው ተርሙን ደጋግሜ ይጠቀማሉ። አሁን ሁላ እንዴ ማቆም አለብኝ ምናምን እያልኳቸው ነበረ። ምክንያቱም እኔ አሁን ሌብሉ ማተር አያደርግም። እኔ እኮ ኤክስፒሪየንስ ነው የቀደመው ብያቸዋለሁኝ። ኢቨን ደ ኩንድሊኒ አዌክኒንግ ደዝም ማተር ሌብሉ። ይሄ ኩንድሊኒ አዌክኒንግ ይሁን ትዊን ፍሌም ይሁን who cares ስም የለውም ብለን እናስብ። በቃ ኤክስፒሪየንስ ያረኩት ነገር አለ። ግን አንዳንድ ነገሮች ሰርች ሳደርግ ስላገኘኋቸውና ስለጠቀሙኝ ኤክስፒሪየንሴን ለሰዎች ለማስረዳት ቃላቶቹን መጠቀም ጀመርኩኝ ነው። ሰዎች ፋሚሊየር ሆኑና እኔ እንደዚህ ሳወራ ወይ እንደዚህ ሌሎች ሰዎች ቪዲዮዎችም እያዩ እኔ ብቻ ሳልሆን የውጭ ክሬተሮች ምናምን ስለ ትዊን ፍሌም ምናምን ሲያወሩ የሆነ ሲሚላር ነገር ያገኙበታል። ስለዚህ ያንን ነገር ሲያገኙ እኔም ትዊን ፍሌም ጀርኒ ላይ ነው ያለሁት፣ እንደዚህ አይነት ኤክስፔሪየንስ ውስጥ ነው ያለሁት ብለው እንዲያስቡ ያደርጋቸዋል። ግን የሚያሳስታችሁ ብዙ ነገር አለ ብዬ አስባለሁ። ላይክ ለምሳሌ ቶክሲክ የሆኑ ሪሌሽንሽፖች፣ ይሄ ኦን ኤንድ ኦፍ መሆን ፑሽ ኤንድ ፑል ምናምን ትዊን ፍሌም ላይ ኤክስፔሪየንስ የሚደረገውን እዛ ቶክሲክ ሪሌሽንሽፕ ላይ ፊል ሲያደርጉት ትዊን ፍሌሜ ነው ማለት ነው ምናምን ማለት ይጀምራሉ። ሌላው ደግሞ ሶል ታይም የሚባል ነገር አለ። ስለ ሴክሹዋል ኤነርጂ ስለ ቻክራ ሳወራ በተወሰነ መልኩ ገልጫለሁኝ። እንደውም አንድ ጓደኛዬ ምን አለችኝ፣ ከሁሉም ቻክራ ረዘም ያለው ሰዓት የዛ ቻክራ ላይ ነበር፣ ሴክስ ቻክራ ላይ ነበር ብላኝ በጣም ነው የሳኩትኝ። ኤኒዌይ ኢትስ ቢኮዝ ፒፕል ቲንክ ኦፍ ሴክስ አስ ሰምቲንግ የሆነ ባድ ሰምቲንግ የሆነ ምናምን አድርገው ይሆናል አይደለ? በጣም ብልግና ምናምን ተብሎ ተደብቀን ምናምን በቃ እንድናደርገው አይነት ነገር ነው የተማርነው። ኤኒዌይስ ለምንድን ነው ሜንሽን ያደረጉት እዚህ ጋር የነበረው ስለ ሶልታ እያወራው ስለነበር ነው። ሶ ከሴክሹዋል ኤነርጂ አብረን እንደዚህ አይነት ነገሮችን ሼር የምናደርጋቸውን ሰዎች መምረጥ መቻል አለብን። አለበለዚያ በመንፈስ ነው የምንገናኘው። ታውቃላችሁ አይደለ? ላይክ ዝም ብሎ ስጋዊ ግንኙነት አይደለም። አይ በጣም ስለምንስቅ ነው ግብረ ስጋ የሚለው። ሀበሻ በጣም ስጋ ከመውደዱ የተነሳ ግብረ ስጋ፣ አይነ ስጋ፣ አፍረተ ስጋ ይላል እያለን ከጓደኛ ስንስቅ ነበርና ኤኒዌይስ በሴክሹዋል ኢንተርኮርስ ወቅት ማለት ነው ከዛ ሰው ጋር መንፈሳችሁን ነው የምትዋረሱት። ስለዚህ ያ ሰው ጋር ላይክ ለምሳሌ ዲፕሬሽን ካለ፣ ኤንዛይቲ ካለ፣ አዲክሽን ካለ፣ የራስ ጥላቻ ካለበት ናት ጀስት ሴክሹዋሊ ትራንስሚትድ የሆኑ ኢንፌክሽኖች ብቻ አይደለም የሚተላለፉት። ላይክ በመንፈስ ደረጃ ራሱ እነዚህ አይነት ነገሮችንም ትወስዳላችሁ። ስለዚህ መጠንቀቅ ያስፈልጋል እና
ለዛ ነው ለምሳሌ እሱ የሚያስበውን ነገር ፊል ልታደርጉ ትችላላችሁ። እሱ የተሰማውን ስሜት ፊል ስታደርጉ ነሰሰሪሊ ትዊን ፍሌም ነው ማለት አይደለም። ሜቢ ኢትስ ሶል ታይ። ስለዚህ ያንን ብሬክ ማድረግ ነው የሚያስፈልገው። ትዊን ፍሌም ጀርኒ ላይ ከሆናችሁና የእውነት ትዊን ፍሌም ካላችሁ ማለት ነው ማንም ሰው አይደለም የሚነግራችሁ፣ ፈጣሪ ነው የሚያሳውቃችሁ። የሚያሳውቅበት መንገድ ኦፍኮርስ በሰዎችና በተለያዩ መንገዶች ሊሆን ይችላል። ግን ትረስት ሚ ዩ ዊል ኖ። ምክንያቱም የሚለቃችሁ ነገር አይደለም። በቃ ላይክ እንዴት ብዬ ላስረዳችሁ፣ የሆነ የምታመልጡት አይነት ኤክስፒሪየንስ አይደለም። አንዳንድ ጊዜ አሁን ለምሳሌ እኔ ኢንቴንስ የሆንብኝና ስሜቱ ምናምን እኔ አይመለከተኝም፣ አላየውም፣ አላናግረውም፣ አልደርስበትም፣ እሱ ያለበት ቦታ አልሄድም ምናምን ብዬ ማለት ነው ውስን ሳረግ በየመንገዱ ነው ማገኘው። ኦ ማይ ጋድ ነኝ፣ እሺ አላመልጥም ነኝ። ምክንያቱም ፐርፐዙ የሆነ ፋይት ማድረግ ወይ እሱ እንደዚህ ስለሆነ ብሎ ሮማንቲሳይዝ ማድረግ ምናምን ስላልሆነ ኢትስ ሊትራሊ ከውስጣችሁ ያለውን ፍርሃቶቻችሁን፣ ኢንሴኪሪቲዎቻችሁን ሂል እንድታደርጉ ዲቫይንሊ አንኮንዲሽናሊ ላቭድ እንደሆናችሁ እንድትረዱ የሚያግዛችሁ ካታሊስት ነው። ታትስ ኢት። ስለዚህ ጀስት ቢካዝ ዘ ተርም ኢዝ ኮመን እና እዛም ስለሚባል ወይም ደግሞ እናንተ የሆነ ወይ ሶል ታይም ኤክስፔሪየንስ ስላደረጋችሁ ወይም አንዳንድ ቶክሲክ ሪሌሽንሽፖች የትዊን ፍሌም ሪዘምብለንስ ስላላችሁ ኤክስፔሪየንሶቹ ትዊን ፍሌም ነው ማለት አይደለም ብዬ ነው መክራችሁ። ስለዚህ ተጠንቀቁ። ይሆናል አይደለ? አትሸወዱ። ኤን ኦልሶ ትዊን ፍሌም ጀርኒ ላይ ካላችሁ አዘ ሶል ወደዳችሁም ጠላችሁም ኢቮልቭ ታደርጋላችሁ፣ ታድጋላችሁ ማለት ግዴታ ነው። ዳትስ ሃው ኢት ኢዝ። ስለዚህ ፔንፉል ኤክስፔሪየንሷንም አትርሷት ልላችሁ ፈልጌ ነው። ብዙ ጊዜ ስለ ፕራኒክ ሂሊንግ ስታወሪ እንሰማለን። ፕራኒክ ሂለርም ነኝ ትያለሽ። ስለዛ ፕራኒክ ሂሊንግ ማለት ምን ማለት ነው? እናም ደግሞ ብዙ ጊዜ ሰዎች ከኤነርጂ ፕራክቲሶች ጋር ለመሄድ ኦፕን አይደሉም እና ስለዛ ስምትዩ ነገር ካለ? ይሄም ቆንጆ ጥያቄ ነው። ያ ፕራኒክ ሂለር ነኝ። ፕራኒክ ሂሊንግ ማለት ኖ ተች ሂሊንግ ፕራክቲስ ነው ወይም ደግሞ ሂሊንግ ቴክኒክ ነው። ዊች ሚንስ እኛ ፊዚካል ባዲ እንዳለን የማይታይ ደግሞ ኢንቪዚብል የሆነ ልክ በሰውነታችን ቅርጽ ያለ ኤነርጄቲክ ባዲ አለን። ምንም ነገር ወደ ፊዚካል ባዲ ወይም ደግሞ ወደ ፊዚካል ዓለም ማኒፌስት ከማድረጉ በፊት ኤነርጄቲክ ባዲ ላይ ነው የሚሰራው። ፕራኒክ ሂሊንግ የሚጠቀመው ፕራና የሚባል ኤነርጂ አለ ዊች ኢዝ አ ላይፍ ፎርስ ኤነርጂ። ሁሉም ሊቪንግ ቢንግስ ውስጥ የሚገኝ የህይወት ኃይል ነው። እሱን የህይወት ኃይል በመጠቀም ሰውነታችን ፊዚካል ባዲያችን ሳይነካ ኤነርጂ ባዲያችን ላይ ያሉ ኢምባላንሶችን ባላንስ የሚደረግበት የሂሊንግ ቴክኒክ ነው ማለት ነው። ቻክራዎቻችንን ባላንስ ማድረግ እንችላለን። የተለያዩ በሽታዎችን ሂል ማድረግ እንችላለን። አዚዩ ነው ደግሞ ያው ሰውነታችን በራሱ በተፈጥሮ ራሱን ማከም ወይም ደግሞ ማዳን ይችላል። ፕራኒክ ሂሊንግ ምንድን ነው የሚያደርገው? ፕራናን በመጠቀም የሰውነታችንን የራሱን የማዳን አቅም ፋሲሊቴት ያደርጋል ነው። አንዳንድ ሰዎች ፕራና በሰውነታቸው ውስጥ ሲያንስ ሰውነታቸው ለማገገም ወይም ደግሞ ራሱን ለማከም ያስቸግረዋል። ፕራናን ፕሮጀክት በማድረግ ሰውነታቸው ራሱን እንዲያክም ማፋጠን የሚችል የሂሊንግ ሜተድ ነው። በተጨማሪ ላልሹ ነገር ምንድን ነው ሰዎች እንደዚህ ኤነርጂ ፕራክቲሶች ሲባል ኦፕን አይደሉም። በነገራችን ላይ ኢትዮጵያ ውስጥ ብቻ አይደለም፣ በዓለም ደረጃ ይፈራል ሰው አለ አይደለ? እንደዚህ አይነት ነገር ሰጀስት ሲደረግ ላይክ ሜዲቴሽን ምናምን ራሱ ሲባል ማለት ነው። እንደኔ አንደርስታንዲንግ ሰዎች የሚፈሩት የማያውቁትን ነገር ነው። ምክንያቱም አንደርስታንድ ካላደረጋችሁ ነገሮች እንዴት እንደሚሰሩ ወይም ደግሞ የኤነርጂ ወርልድ እንዴት እንደሚሰራ ያልተረዳ ሰው ፈሪ ነው የሚሆነው። በቃ ግን ስቴፕ ባይ ስቴፕ እንዴት እንደሆነ ግልጽ ስታደርጉላቸው በጣም ብዙ ሰዎች ኦፕን እንደሆኑ በአይኔ አይቻቃለሁኝ። አሁን ለምሳሌ ፕራኒክ ሂሊንግ ምናምን ብለን እንደዚህ ምናምን የኤነርጂ ቦዲያችሁ ላይ እንደዚህ አድርገን ጤናማ መሆን ትችላላችሁ። ስትረስ ይቀንስላችኋል። ኦቨርኦል ሜንታል ክላሪቲ ይኖራችኋል። በደንብ ኃይል ይኖራችኋል። ሞቲቬትድ ትሆናላችሁ። ሁሉም አስፔክት ኦፍ ዮር ላይፍ ይሻሻላል ምናምን ስትላችሁ ምኑን ነክታችሁ የቱ ጋር እንዴት ምናምን ይላሉ። ከዛ ስቴፕ ባይ ስቴፕ እንዴት እንደሚሰራ ከዛ ደግሞ ሰዎች ራሱ ኤክስፐሪመንት እንዲያደርጉ ላይክ ኤነርጂን ፊል እንዲያደርጉ ከተለያዩ ምሳሌዎች አምጥተን ስናስረዳቸው በጣም ልባቸው ይከፈታል። ኦፕን መሆን ይጀምራሉ። አለመረዳት ይመስለኛል በጣም ፈሪ እንድንሆን የሚያደርገን ብዬ ነው ማምነው። ግን አንድ ነገር ማስተዋል ያለባችሁ እንደዚህ ኤነርጂ ፕራክቲሶች ምናምን የመሳሰሉ ነገሮች የበለጠ
ከራሳችን ጋር ኮኔክት እንድናደርግ ሞር አዌር እንድንሆን የሚያግዙን ነገሮች ቱሎች ናቸው እንጂ ሌላ ምንም ነገሮች አይደሉም። ሶ በተጨማሪ ደግሞ ምንድነው ራሳችን ራሱ ምን አይነት ኃይል እንዳለን አለማወቅ ይመስለኛል። በቃ ፈሪ ነን በትንሽ በትልቁ ሁሉን ነገር ለሰይጣን ነው የምንሰጠው። በቃ ሰይጣን በጣም ኃይል አለው፣ ሁሉን ያስታል። በቃ ማያደርገው ነገር የለም። ኦልሞስት እንደ እግዚአብሔር ነው እኮ ስለ ሰይጣን የሚወራው፣ ስለ እግዚአብሔር ሁላ ይወራ ማለት ይቻላል። ሶ እኛ ውስጥ ያለውን የፈጣሪ ኃይልን እንዴት መጠቀም እንደምንችል እንዴት ፓወርፉል አድርጎ እንደፈጠረን ስለማንረዳ ነው በትንሽ በትልቁ ቃል አይደል ድንግጥ የምንለው የምንፈራው ለማለት ነውና ኤክስፐሪመንት ማድረግ ይቻላል፣ መለማመድ ይቻላል። ከዛ ደግሞ ማይመቻችሁ ከሆነም ደግሞ ማቆምና መተው ይቻላል። ብቻ በእግዚአብሔር በፈጣሪያችሁ ተማመኑ። ለሰይጣን ለእንደዚህ እንትን ያደርጋል፣ እንዲህ ይላል፣ ያስታል፣ በዚህ ይመጣል ምናምን እያላችሁ የበለጠ ኃይልና ጉልበት አትስጡት ነው ብላችሁ አይን ኦልሶ ፕራኒክ ሂሊንግን መማር የምትፈልጉ ከሆነ ደግሞ ኮል ሴንተር ብላችሁ ጉግል ማፕ ላይ ሰርች ብታደርጉ ኢትዮጵያ ውስጥ የሚገኘው ፕራኒክ ሂሊንግ ሴንተር እዛ ነው። ላይክ ኢንፎርሜሽኖችን ከዛ ላይ ማግኘት ትችላላችሁ። ፍሪ የሆኑ ኢንትሮዳክሽን የሚሰጥባቸው የመሳሰሉ ነገሮች ፕሮግራሞች ስለምናዘጋጅ እዛ መታችሁ ኢንትሮዲውስድ መሆን ትችላላችሁ። ሰዎች መንፈሳዊ ለመሆን ወይም ደግሞ መንፈሳዊ ህይወትን ለመምራት ከምን መጀመር ይችላሉ? ይህም the most frequently asked question ውስጥ ይገኝበታል እና I think ብቻ ቁጭ ከማለት ነው የሚጀምረው ብዬ ነው ማስበው። ምክንያቱም አንድ ጊዜ አንድ ማቆሶ ምን አለ መንፈሳዊ ጉዞ በባስ አይኬድም በመንፈስ ነው ብሏል። በጣም ማለት መወደው አባባል ስለሆነ ነው ሁሌ ሳስበው ያስቀኛል እና ደግሞ በጣም ይነካኛል። የስ መንፈሳዊ መሆን ከፈለጋችሁ ከመንፈሳችሁ ጋር ግንኙነት መፍጠር መቻል አለባችሁ። ያንን ደግሞ ማድረግ የምትችሉት በጥሞና ቁጭ ማለት ስትችሉ ነው። ላይክ ራሳችሁን በቃ ወደ ውስጥ ወደ ልባችሁ መግባት ስትችሉ፣ ማዳመጥ ስትችሉ ማይንዳችን እኮ ኦ ማይ ጋድ ህይወታችንን ሙሉ እኮ የሚመራው ማይንዳችን ነው። ላይክ ግን ማይንድ ኢዝ ሰፖዝድ ቱ ቢ አ ቱል፣ እኛ ልንገለገልበት የሚገባ። እኛ እኮ ከማይንድም ከፊዚካል ባዲ በላይ ነን ማንነታችን። እኛ ግን ምን ሆነን ማይንዳችን እኛን ይቆጣጠረንና በቃ አንዴ የጭንቀት ሀሳብ፣ አንዴ የሆነ ነገር፣ አንዴ ወደዛ፣ አንዴ ወደዚህ እያለ እንዲህ እየጠመዘዘ ይቀልድብናል። ሶ ከማይንዳችን መውጣትና ወደ ልባችን መግባትና ማንነታችንን ቁጭ ብለን ኤክስፒሪየንስ ማድረግ አለብን። መሆንን የምናውቀው ባይ ዘ ዌይ በመሆን ነው እንጂ በመረዳት በማንበብ በማስተላሰል በማውጣት በማውረድ አይደለም። ስለዚህ ስፔንድ ታይም አሎን በቃ ያለ ስልክ ያለ ምናምን you don't even need to እግራችሁን እኮ እንደዚህ ያርጋችሁ እንዲህ ምናምን ብላችሁ እኮ ሜዲቴት አድርጉ ማለት አይደለም። ባይ ዘ ዌይ ጀስት እስቲ እንደው ምን ያህሎቻችንን በቀን ውስጥ 5-10 ሚኒትስ ያለምንም ዲስትራክሽን ቁጭ የምንለውና ዝም የምንለው? አብዛኞቻችን ፕራክቲስ አናደርገው፣ ምክንያቱም ይሄ ፈጣን ዓለም ነው። ስለዚህ ወደዚህ ያደርገናል። ሶ ሁሉ ነገር የሚጀምረው ለብቻ ጊዜ በማሳለፍ ውስጥ በመግባት ነው። ኤንድ the most important thing ልብ ነው። ብዙዎቻችን ያልተረዳነው ነገር ብዬ አስባለሁ። ይሄ ኦርጋኑን አይደለም ማወራው። እሺ I'm talking about the heart chakra. so እሱ ላይ በጣም መስራት አለብን። በቃ ላይክ እንክፈተው። ምክንያቱም ሁሉ ነገር እግዚአብሔርም ያለው ጥበብም ያለው ሃየር ሰልፋችንም አንደርስታንድ የምናደርገው at the higher level ሁሉም አንድ ናቸው። በእርግጥ ግን በደንብ አድርገን እውነታን መረዳት የምንችለው በጆሮ ሳይሆን በልቦናችን ውስጥ ነው። ስለዚህ ልቦናችንን እንክፈት፣ ልቦናችን ውስጥ እንግባና ብዙ ኤክስፔሪየንሶቻችንን እንግለጥላለሁ። that's the simplest and በቃ ላይክ ማንም ሰው ሊያደርገው የሚችለው ነገር ነው። ይሄ መጽሐፍ አንብቡ አላልኳችሁም ወይ ጻፉ አላልኳችሁም። ምንም ነገር አይጠይቅም። just spend time alone at least 5 minutes a day። ከዛ እያሳደጋችሁ ትሄዳላችሁ። and ለሁሉ ነገር መልስ ያኔ ታገኛላችሁ። እኔ ከዚህ በፊትም ደጋግሜ ነግሬያችኋለሁኝ። ሁሌ ጠያቂ፣ ሁሌ ከውጪ ተማሪ፣ ሁሌ አዳማጭ እንድትሆኑ አይደለም ይሄን ዓላማ። በውስጣችሁ ያለውን ኃይል እንድታነቁ፣ እንድትረዱ፣ ከኔክት እንድታደርጉና የራሳችሁን መሪ እንድታገኙ ነው። ምክንያቱም ሃየር ሰልፋችን ለእያንዳንዳችን የሚያስፈልገን ነገር ያውቃል እና ለእያንዳንዳችን የሚሰጠንን ነገር
እሱ ነው የሚመራል። እኔ ጀነራል የሆነ ነው። አሁን ለምሳሌ እዚህ ጋር የነገርኳችሁ አይደለ? ምናልባት ብቻችሁን ጊዜ ማሳለፍ ስትጀምሩ ሀየር ሰልፋችሁ ይሄን መጽሐፍ እስቲ አንብብ ይላችኋል፣ ወይ ይሄንን ፊልም እስቲ ይላችኋል፣ ወይም ደግሞ የሆነ ትምህርት መማር ያለባችሁ ነገር ካለ ይመራችኋል፣ ይጠቁማችኋል። ለእያንዳንዳችሁ ሀየር ሰልፋችሁ ጋር ከነክት ማድረግ ነው ኢምፖርታንት። ያ ደግሞ የሚሆነው በመቀመጥ ነው። ለዛ ነው እኔ ጠቅለላ አድርጌ ነግራችኋለሁ። ከዛ ሀየር ሰልፋችሁ ደግሞ ኤቭሪ ስቴፕ ኦፍ ዘ ዌይ ይመራችኋል ማለት ነው። እስካሁን የነበሩትን ጥያቄዎች ስለመለሽልን እናመሰግናለን። ግን አንድ የመጨረሻ ጥያቄ ይቀረኛል። ህይወትሽ ላይፍ ስቶሪሽ ታይትል ቢኖረው ምንድን ነበር የሚሆነው ታይትሉ? ይህንን ነገር ማለት ነው አይ ዶንት ኖ አሁን ይገባኛል። ከዚህ በፊት ዝም ብለን ልጅ ሆነን ምናምን አይ ቲንክ 5 ኪሎ እያለሁ ነው መሰለኝ እንደዚህ ታይትል ቢኖረው ወይ ደግሞ ፊልም ቢሰራ ምናምን እንደዚህ እየተባባለን ስንጠያየቅ የመለስኩት ነገር ነበርና የዛኔ ዝም ብሎ ስለመጣልኝ ነበር የመሰለኝ። ግን አንዳንድ ነገሮች ባይ ዘ ዌይ ነፍሳችን ቀድማ ስለምታቅ ሹክ ትለናለች። አሁን ለምሳሌ እኔ በ24 ዓመቴ ያገባለሁ፣ ማነው በ23 ዓመቴ የሆነ ነገር አደርጋለሁ፣ በ24 ዓመቴ ወልዳለሁ፣ ከዛ ሁለተኛ ልጄን በ26 እንትላለሁ ምናምን ዝም ብዬ አወራ ነበረ። ኤግዛክትሊ ላይክ ዳት ነው ሀፕን ያደረገው እና ሁሌ ይደንቀኛል። ለካ የዛኔ እንደ ቀልድ ያልኳቸው ነገሮች ኦልሬዲ ነፍሴ ሹክ እያለችኝ ነበር እላለሁኝ። እና ይሄም ዝም ብዬ በጣም ኢንትረስቲንግ ስለነበረ ፊልሙ እኔማ በቃ እንደዛ ነው የሚሆነው ታይትሉ የኔ ታሪክ ብዬ ያስብ ነበረ። which is I don't know if you guys watched it, The Curious Case of Benjamin Button የሚለው ፊልም ማለት ነው። ሲወለድ ሽማግሌ ሆኖ አባንደን ያደርጉታል በጣም ስለሚያስጠላ ቆዳው ነው የተሸበሸበ ስለሆነ እና የሆነ እንትን ውስጥ ጥለውት ነው የሚሄዱት ብቻ እና ከዛ በኋላ እያደገ ሲመጣ ያንገር ኤን ያንገር ኤን ያንገር የሆነ ነው የሚሄደው ሰውየው እና መጨረሻ ላይ ላይክ አራስ ነገር ሆኖ ነው ህይወቱ የሚያበቃው። እና አይ ዶንት ኖ በጣም የሆነ ነገር ተሰምቶኝ ነበርና ለእኔ The Curious Case of ቃል ኪዳን አበራ ነው የሚሆነው። ምክንያቱም what a story ለእኔ ራሱ ስለሚያስደንቀኝ ማለት ነው የራሴ ላይፍ ስቶሪ እና እንደዛ ይሆናል ብዬ አስባለሁኝ። ያ ነው እንግዲህ። በተረፈ እናንተም እስካሁን ድረስ በትዕግስት ስላዳመጣችሁኝ በጣም አመሰግናችኋለሁ። አብራችሁኝ እስከ ዛሬ ድረስ ደግሞ ይሄንን ጀርኒ ስለተጓዛችሁ ውድድድ ነው ማደርጋችሁ። የእውነት ከልቤ በጣም ነው ማመሰግናችሁ። በጣም ነው የምታበረቱኝ እንድቀጥል ተስፋ የምትሰጡኝ እና I would like to say that I love you so much and ሌሎች ሰዎችም ያው እንደኛ አይነት ሰዎች ይሄ ነገር ይጠቅማቸዋል ብላችሁ የምታስቡ ከሆነ ሼር አድርጉላቸው፣ ሰብስክራይብ አድርጉ። ኮሚኒቲያችን ቢሰፋ ቢያድግ ደስ ይለኛል። ከዛ ውጭ ደግሞ በጣም ኦን ዲፐር ሌቭል ጥሪ ከተሰማችሁ ደግሞ you already know I do one-on-one coaching ሴሽኖች እሰጣለሁኝ። ስለዚህ እስከዛሬ ማወራላችሁ ወይም ደግሞ ማስተምራችሁ ነገሮችን በጥልቅ በራሳችሁ ፐርሰናላይዝድ በሆነ መንገድ ደግሞ የእናንተ ችግር ላይ በደንብ አድርገን እንድንሰራ የምትፈልጉ ሰዎች ካላችሁ ደግሞ ከታች በማስቀምጥላችሁ ኮንታክቶቼ ላይ ልታገኙኝ ትችላላችሁ። ያላልኩት ነገር ምን አለ? ያ ሲዝን 3 እንዴት ነው የምንመለሰው፣ መቼ ነው የምንመለሰው የሚለውን እግዚአብሔር ነው የሚያውቀው። I definitely know that we're coming back። ከዛ በተረፈ ግን ሲዝን 2 ላይ የመለስኩት ነገር ትንሽ እንትን አድርጎኝ ነበረ ሊሚት አድርጎኝ አስጨንቆኝ ምናምን እንደነበረ ትዝ ይለኛል እና I would love to stay open። ስለዚህ እመጣለሁኝ፣ እንደማገኛችሁ እርግጠኛ ነኝ። በጣም ረዥምም ጋፕ አይመስለኝም honestly speaking። ግን we're gonna explore, we're gonna see እግዚአብሔር ያዘጋጀልን ነገር ምን እንደሚመስል እኔም እናንተም አብረን ነው የምናየው። but for the moment I just needed a little break። እኔ ደግሞ ሪቻርጅ አድርጌ ቆንጆ ሆኜ አሪፍ ኃይል ይዤ ተመልሼ እመጣለሁ። until next time bye።